የዲደብልዩ ዜና ጤና ይስጥልን። ዜና እናሰማለን። በቅድሚያም ርዕሶቹን። ከአንድ ወር በላይ ሲካሄድ የቆየው የኢትዮጵያ ሀገራዊ ምክክር ጉባኤ ዛሬ መጠናቀቁን ኮሚሽኑ አስታወቀ። በመዝጊያ ስነ ስርዓቱ የታደሙት ርዕሰ ብሔር ታዬ አጽቀሥላሴ ሀገራዊ ምክክር ጉባኤው በኢትዮጵያ የፖለቲካ ባህል አዲስ ገጽታ ነው ሲሉ ገልጸዋል። ሁለት ተቃዋሚ የፖለቲካ ፓርቲዎች ግን ከአሰራር ውጭ ቀረበ ያሉትን ምክር ሀሳብ እና አካሄድ ጠቅሰው ማሳሰቢያ ሰጥተዋል። በናይጄሪያ በአክራሪ ቡድኖች በርካታ ሰላማዊ ሰዎች መገደላቸውና መታፈናቸው ተገለጸ። ሶሪያ እስራኤል በአንድ መንደር ውስጥ የድሮን ጥቃት መፈጸሟን ገለጸች። የጀርመን የውጭ ጉዳይ ሚኒስትር ዮሐን ዋደፌል ለጉብኝት ዛሬ ዩክሬን ገቡ። የስዊድን ፖሊስ በአስራዎቹ ዕድሜ የምትገኝ ልጅ ትምህርት ቤት ውስጥ መገደሏን ተከትሎ የበይነመረብ ትስስር መድረኮችን እየመረመረ መሆኑ ገለጸ። ዜና በዝርዝር። ከአንድ ወር በላይ ሲካሄድ የቆየው የኢትዮጵያ ሀገራዊ ምክክር ጉባኤ ዛሬ ተጠናቀቀ። በአዲስ አበባ ለ40 ቀናት ሲካሄድ የቆየው የኢትዮጵያ ሀገራዊ ምክክር ጉባኤ ዛሬ መጠናቀቁን ኮሚሽኑ አስታውቋል። ከተለያዩ የሀገሪቱ ክፍሎች የተወከሉ ከ4000 በላይ ሰዎች ያሳተፈው ይህ የምክክር መድረክ በአወዛጋቢ ጉዳዮች ጭምር ሲመክር ሰንብቶ ዛሬ ነሐሴ 16 ቀን 2018 ዓ.ም ከፍጻሜ መድረሱ ተገልጿል። በመዝጊያ ስነ ስርዓቱ የታደሙት ርዕሰ ብሔር ታዬ አጽቀሥላሴ ሀገራዊ ምክክር ጉባኤ በኢትዮጵያ የፖለቲካ ባህል አዲስ ጎዳና ነው ሲሉ ገልጸዋል። አጠቃላይ የምክክር ሂደቱ የሀገራችንን የወደፊት መንገድ የሚያመላክትና የማህበራዊ እሴት ውሎቻችን ማደሻ ነበር ለማለት ይቻላል። ይህ በኢትዮጵያ የፖለቲካ ባህል ውስጥ አዲስ ጎዳና ነው። በመዝጊያ ስነ ስርዓቱ ላይ ንግግር ያደረጉት የናይጄሪያና የኬንያ የቀድሞዎቹ ፕሬዝዳንቶች ኢትዮጵያ በታሪክ የነበራትን ፖለቲካዊ ሚና ዘርዝረው አወድሰዋል። ተቃዋሚዎቹ እናት ፓርቲና አብን በበኩላቸው በተለይ በአዲስ አበባን በተመለከተ ከአሰራር ውጭ ቀረበ ያሉት ምክር ሀሳብ እንዲሁም አካሄድ ሀገራዊ ቀውስ ሊያስከትል እንደሚችል በመጥቀስ ማሳሰቢያ ሰጥተዋል። ኮሚሽኑ እንደገለጸው 4000 ተመካካሪዎች በሀገሪቱ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ተነጋግረው ምክር ሀሳቦችን ለኮሚሽኑ አስረክበዋል። እነዚህ ምክር ሀሳቦች ተፈጻሚ እንዲሆኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ የሁሉንም ትብብር ጠይቀዋል። የተገኙት ሀሳቦች ለሀገራችን መሻሻል እንዲውሉ የሁላችንም ትኩረትና ኃላፊነት ይጠይቃል። ባለፉት 4 ዓመታት አወዛጋቢ ናቸው የተባሉ ሀገራዊ ጉዳዮችን በተለያዩ የሀገሪቱ ክፍሎችና በውጭ ሀገራት ከሚገኙ ኢትዮጵያውያን ጭምር አጀንዳዎችን ሲያሰባስብ የቆየው ሀገራዊ ምክክር ኮሚሽኑ ከሐምሌ 8 ቀን 2018 ዓ.ም ጀምሮ ደግሞ የአዲስ አበባን ጉዳይ ጨምሮ በለያቸው 8 ዋና ዋና የምክክር አጀንዳዎች ላይ ውይይት ሲያደርግ ቆይቷል። በናይጄሪያ በአክራሪ ቡድኖች በርካታ ሰላማዊ ሰዎች መገደላቸውና መታፈናቸው ተገለጸ። አጃንስ ፍራንስ ፕሬስ ከሌጎስ እንደዘገበው በማዕከላዊ ናይጄሪያ የኒጀር ግዛት በአርብ ጸሎት ላይ አክራሪ ቡድኖች ባደረጉት ጥቃት በርካታ ሰዎች ሲገደሉ የተረፉትን አፍነው ወስደዋል። ከጥቃቱ የተረፉትና የሕግ አውጪዎች ዛሬ ቅዳሜ ለአጃንስ ፍራንስ ፕሬስ እንደተናገሩት አንዳንዶቹ ታጣቂዎች ከሌሎች ቡድኖች ጋር በፈጠሩት ግጭት በመሃል ማምለጥ ችለዋል። ለጥቃቱ እስካሁን ኃላፊነት የወሰደ ቡድን የለም። ከጥቃቱ የተረፉት ጅብሪል አህመድ እንደተናገሩት የላኩራ ቡድን አባላት በተለያዩ መሳሪያዎች ጥቃት ማድረሳቸውን ገልጸዋል። ላኩራ በቡርኪና ፋሶ፣ ማሊና ኒጀር ውስጥ ከሚንቀሳቀሰው ከእስላማዊ የሳህል ግዛት ጋር ግንኙነት እንዳለው የሚነገርለት ቡድን ነው። ሌላዋ ነዋሪ ግን አንሳሩ የተባለ የአካባቢው አክራሪ ቡድን ለጥቃቱ ተጠያቂ እንደሆነ ተናግረዋል። የኒጀር ግዛት ፖሊስ ስለ ጥቃቱ እንደሚያውቅ ቢገልጽም ስለ ግድያው ሪፖርት እንዳልደረሰው ገልጿል። ሶሪያ በእስራኤል አንድ መንደር ውስጥ የድሮን ጥቃት እንደተፈጸመ ገለጸች። ዛሬ ቅዳሜ በእስራኤል ድሮን በደቡብ ምዕራብ ሶሪያ በሚገኝ ቤንቺ ጃኒ በተባለ መንደር ውስጥ አንድ ሰው እንደቆሰለ የሶሪያ የመንግስት የዜና ወኪል ሳና ዘግቧል። የሶሪያ የውጭ ጉዳይ ሚኒስትር ባወጣው መግለጫ በርካታ ሰላማዊ ሰዎች ቆስለዋል፣ ጥቃቱንም የሀገሪቱን ሉዓላዊነት በግልጽ የጣሰ ሲል ገልጿል። የእስራኤል ጦር ግን ጥቃቱ ተጨማሪ የሽብር ጥቃቶችን የሚያደርሱና አሸባሪ ያላቸውን ኢላማ ማድረጉን ገልጿል። ይህ በእንዲህ እንዳለ የአሜሪካ አንድ ዲፕሎማት
አርብ ዕለት ባደረጉት ቃለ ምልልስ እስራኤል አሁንም የጎላን ተራሮችን የተባበሩት መንግስታት ውሳኔዎችን በመጣስ እንደያዘች ተናግረዋል። የእስራኤል የመከላከያ ሚኒስትር እስራኤል ካትስ በበኩላቸው የዲፕሎማቱ አስተያየት ትራምፕ ስለ ጎላን ተራሮች ያላቸውን አቋም የሚቃረን እንዲሁም ትክክለኛ ያልሆነና በአቋም የተሞላ ነው ብለውታል። በመጋቢት 2019 ዓ.ም ትራምፕ የእስራኤልን የጎላን ተራራ ሉዓላዊነት እውቅና የሚሰጥ ሰነድ ፈርመዋል። ይህም የ10 ዓመታት የአሜሪካን ፖሊሲ ቀልብሷል። የጀርመን የውጭ ጉዳይ ሚኒስትር ጆሃን ዋዴፍል ለጉብኝት ዛሬ ዩክሬን ገቡ። ሩሲያ በዩክሬን ላይ ጥቃቶችን እያጠናከረች ባለችበት በአሁኑ ወቅት የጀርመኑ የውጭ ጉዳይ ሚኒስትር ዮሃን ዋዴፌል ዛሬ ኪየቭ ደርሰዋል። የጀርመን ዜና አገልግሎት ዲፒኤ እንደዘገበው የውጭ ጉዳይ ሚኒስትሩ ዛሬ ዩክሬን የደረሱት የሀገሪቱ 35ኛ የነጻነት በዓል ጥቂት ቀናት ቀደም ብለው ነው። የሩሲያ ጥቃቶች 2 ዩክሬናውያንን በአንድ ሌሊት በገደሉበት በልዩ ባቡር ኪየቭ የገቡት የውጭ ጉዳይ ሚኒስትሩ ሩሲያ በዩክሬን ላይ ለምትፈጽመውና እየጨመረ የመጣውን የድሮንና የሚሳይል ጥቃት አውግዘዋል። ሞስኮ በሲቪሎች ላይ በተፈጸመው ግድያና ሆን ተብሎ የኃይል መሰረተ ልማትን በማውደሟ ኮንነዋል። ዋዴፌል ኪየቭ ሲደርሱ ለጋዜጠኞች እንደተናገሩት ሐምሌና ነሐሴ ለዩክሬን ሰላማዊ ሰዎች ከ4 ዓመታት በላይ እጅግ ፈታኝ ወራቶች ሆነው ቆይተዋል። የውጭ ጉዳይ ሚኒስትሩ አያይዘውም ስቃዩን እናያለን፣ ይቺ ሀገር እንዴት እንደታገለች እናያለን፣ እናም ለዚች ሀገር ድጋፍ ማድረጋችንን እንቀጥላለን ብለዋል። በኃይል መሰረተ ልማቷ ላይ ተጨማሪ ጥቃቶች የደረሱባት የምትገኘው ዩክሬን ሌላ አስቸጋሪ ክረምት ለማሳለፍ እንደምትገደድ ዘገባው አመልክቷል። ይህ ዶቼ ቬለ ዲደብሊው ነው። የስዊድን ፖሊስ በአስራዎቹ ዕድሜ የምትገኝ ልጅ ትምህርት ቤት ውስጥ መገደሏን ተከትሎ የበይነመረብ ትስስር መድረኮችን እየመረመረ መሆኑን ገልጿል። የስዊድን ፖሊስ አርብ ዕለት በአንድ የስዊድን 2ኛ ደረጃ ትምህርት ቤት ውስጥ በተማሪዎች ላይ በሰይፍ ጥቃት ያደረሰና አንዷን የገደለው ወጣት በትምህርት ቤት ውስጥ ያመፅን ከሚያበረታቱ የኦንላይን ቡድኖች ውስጥ ተሳትፎ ይኖረው እንደው እየመረመረ መሆኑን ፖሊስ ለሮይተርስ የዜና ምንጭ ገልጿል። ጥቃቱ የተፈጸመው አርብ ዕለት ከስቶክሆልም በስተሰሜን ምዕራብ በሚገኘው ፋርጊሻታ በሚገኘው የብሩኔል ትምህርት ቤት አንድ የ18 ዓመት ወጣት ነው። በጥቃቱ አንድ የ17 ዓመት ወጣት ሴት ስትገደል 2 ታዳጊ ወንዶች ደግሞ ከባድ ጉዳት ደርሶባቸዋል። ጥቃት አድራሹ በፖሊስ የተያዘ ሲሆን በአቃቤ ሕግ ዛሬ ቅዳሜ በግድያና በተለያዩ የግድያ ሙከራዎች ተጠርጥሮ እንዲታሰር ታዟል። ፖሊስ ጥቃቱ ከተፈጸመ ከ20 ደቂቃ በፊት የሰይፍ ፎቶ የተለጠፈበት የቲክቶክ አካውንት የተጠርጣሪው መሆንና አለመሆኑን እየመረመረ መሆኑን ለሮይተርስ የዜና ምንጭ ተናግሯል። አንድ የአካባቢው ጋዜጣ እንደዘገበው ምስሉ በትምህርት ቤቱ መጸዳጃ ቤት ውስጥ የተነሳ ሳይሆን አይቀርም። እንደ ሮይተርስ ዘገባ አርብ ዕለት ከመውረዱ በፊት የ1 ወር ዕድሜ የነበረው ይህ የቲክቶክ አካውንት በስዊድንና በኖርዌይ ቀኝ አክራሪዎች የተፈጸሙ 2 የጅምላ ጥቃቶችን የሚያመላክቱ ቪዲዮዎችን ይዟል። በስፔን በተከሰተ የሰደድ እሳት ወደ 1000 የሚጠጉ ሰዎች ተፈናቀሉ። እንደ ጀርመኑ የዜና ምንጭ ዲፒኤ ዘገባ በምስራቅ ስፔን በተከሰተ የሰደድ እሳት ወደ 1000 የሚጠጉ ሰዎች ከአካባቢው ተፈናቅለዋል። የራሳቸው ተሽከርካሪ ለሌላቸው ተፈናቃዮች አውቶቡሶች ተዘጋጅተው እንዲለቁ መደረጉንም የሲቪል ጥበቃ ሚኒስተሩ ገልጿል። በቫሌንሺያ አቅራቢያ በምትገኘው በጋቶ መንደር ዙሪያ ያለው ቃጠሎ ሐሙስ ሌሊት በመብረቅ አደጋ እንደተቀጣጠለ ይታመናል። ቃጠሎ አርብ ምሽት ከ400 ሄክታር በላይ መሬት ያጋየ ሲሆን እስካሁን በቁጥጥር ስር አልዋለም። የሀገሪቱ የቴሌቪዥኖች የእሳቱ ቃጠሎ ወደ መኖሪያ አካባቢዎች እየቀረበ መሆኑን አሳይተዋል። እንደ ዘገባው የጦር ኃይሎች የአደጋ ጊዜ ክፍልና በርካታ የእሳት አደጋ መከላከያ ቡድኖች እሳቱን በቁጥጥር ለማዋል ተሰማርተዋል። በአየር ንብረት ለውጥ ሳቢያ የተከሰተው ድርቅና ከፍተኛ የሙቀት መጠን የደኖቹን እጽዋት እጅግ በጣም ተቀጣጣይ እንዳደረገውም ዘገባው አመልክቷል። የአውሮፓ ኮሚሽን የሰደድ እሳት መረጃ ስርዓት እንደገለጸው በስፔን በዚህ ዓመት ብቻ 425 የደን ቃጠሎዎች ከ297,000 ሄክታር በላይ መሬት በእሳት አውድሟል። ይህ ዶቼ ቬለ ዲደብሊው ነው።
ዜናውን ከማጠቃለላችን በፊት ዋና ዋናዎቹን ላስታውሳችሁ። ከአንድ ወር በላይ ሲካሄድ የቆየው የኢትዮጵያ ሀገራዊ ምክክር ጉባኤ ዛሬ መጠናቀቁን ኮሚሽኑ አስታወቀ። በመዝጊያ ስነ ስርዓቱ የታደሙት ርዕሰ ብሔር ታዬ አጽቀሥላሴ ሀገራዊ ምክክር ጉባኤ በኢትዮጵያ የፖለቲካ ባህል አዲስ ጎዳና ነው ሲሉ ገልጸዋል። ሁለት ተቃዋሚ የፖለቲካ ፓርቲዎች ግን ከአሰራር ውጭ ቀረበ ያሉትን ምክር ሀሳብ እንዲሁም አካሄድ ጠቅሰው ማሳሰቢያ ሰጥተዋል። በናይጄሪያ በአክራሪ ቡድኖች በርካታ ሰላማዊ ሰዎች መገደላቸውና መታፈናቸው ተገለጸ። ሶሪያ እስራኤል በአንድ መንደር ውስጥ የድሮን ጥቃት መፈጸሟን ገለጸች። የጀርመን የውጭ ጉዳይ ሚኒስትር ዮሐን ዋዴፍል ለጉብኝት ዛሬ ዩክሬን ገቡ። የስዊድን ፖሊስ በአስራዎቹ ዕድሜ የምትገኝ ልጅ በትምህርት ቤት ውስጥ መገደሏን ተከትሎ የበይነመረብ ትስስር መድረኮችን እየመረመረ መሆኑን ገለጸ። ዜናው አበቃ። ለዓለም ዋና ዋና ዜና ፀሐይ ጫኔን አመሰግናለሁ።